ስለነሱ የተናገረው ሰውዬ እውነት ነው ውሸት ነው ብለን ነው እየጠየቅን ያለ ነው። ማስረጃ አንጣ። ከሱ በፊት ያለው ሰዎቹ ጽፈው ካለፉ በኋላ ከ600 ዓመት በኋላ በትንሹ እንኳን የጻፈባቸውን ወንጌል መካከል ያለውን ጋር ማስረጃ እንጠይቃለን። ገባ? ሰዎቹ ራሳቸው የጻፉት የራሳቸው ስለ መሐመድ እኮ ለምሳሌ ሎክ ስለ መሐመድ ከሆነ መሐመድ ስለተናገረው ማስረጃ ስንጠይቅህ መሐመድ ምንድነው እምነቱ ምን ብሎ ነው የሚያምነው የሚለውን ከመሐመድ በፊት ብለን አንጠይቅህም። ከመሐመድ በፊት ስለ መሐመድ ሊኖር ስለማይችል ከቤኪ ከመሐመድ በፊት ስለ መሐመድ ሊኖር አይችልም። መሐመድ ምን ነበረ እምነቱ፣ ከማን የተወለደው ምናምን ብለን ከመሐመድ በፊት ልንጠይቅ አንችልም። መሐመድ ሳይወለድ ምን ስለማይኖር መወለድ ስለማይኖር መሐመድ ሳይወለድ እምነቱ ስለማይኖር እሱ እያመነ ነው እንደዚህ ብለን አንጠይቅህም። ምን ጠይቅህ ስለ መሐመድ መቼ ነው? ከመሐመድ ውስጥ ነው የሚሆነው። ስለ ሌሎቹስ ነቢያት ስታወራ ስለ ሌሎቹ ነቢያትም ስናወራ ምን ይሆናል? አሁን ከመሐመድ በፊት ይሆናል። ምክንያቱም እነኛ ሌሎቹ ነቢያት ደግሞ የነበሩት ከመሐመድ በኋላ ሳይሆን ከመሐመድ በፊት ስለሆነ ማለት ነው። እኛ ጋር ስትመጣ ግን ሰዎቹ ነቢያቶቹ ራሳቸው መጽሐፍቶቹ አለን። ሜቢ ግልጽ ሆኖልህ ከሆነ ላ ግልጽ ነው ነገሩ፣ ግልጽ ነው። አንተ አሁን አልታረደም። ሙሐመድ እኮ የራሱ እኮ አይደለም መጽሐፉ ሰላም ከአላህ ነው። አላህ ደግሞ ከሙሐመድም በፊት ነበረ፣ ከፍጥረትም በጣም በፊት ነበረ። እሱ ነው ነገሩን እየነገረን ያለው እንጂ ነብዩ መሐመድ አለይሂ ሰላም ከራሳቸው አይደለም የሚናገሩት። ኦኬ፣ ከራሳቸው አይደለም የሚናገሩት የሚለው ቁርአን ውስጥ አለ አይደለ? አላ ሱረቱል ነጅም ላይ ከ1 እስከ 3 አካባቢ ያንተም ኢየሱስ እኮ ከራሱ የማይናገር ቦታ አለ። አንዴ አለ አንዴ ቆይ፣ ያንን ራሱ የነገረ ኬቤኪ ሙሐመድ ከራሱ አይናገርም ወይ ከሆነ እንጂ የሚለውን ራሱ ሙሐመድ አለ የነገረ አላህ ነው፣ ግን በሙሐመድ በኩል ነው። አየ ዞሮ ዞሮ ምንድነው እሱ ሙሐመድን ተዋሻለህ ስትለው ኖ አላህ እንዲህ ብሏል። ምን አንተ ከራስህ አትናገርም ወይ ከሆነ እንጂ ብሏል ብሎ ይነግርሃል። እንዴት ብዬ ልመነው ካለ ይህን እኮ እምነት ነው። እኛ እኮ አንተም እኮ ኢየሱስን አይተህ አይደለም የምታምነው፣ በእምነት ነው። ኢየሱስን እኮ እኔ ሳምን በእምነት ነው ከቤኪ እኔ ኢየሱስ ሳምን ከ800 በላይ ትንቢት ተነግሮለታል ከመወለዱ በፊት። ሎክ አንድ አይደለም ያልኩ፣ ከ800 በላይ ትንቢት ተነግሮለታል። አንድ አይደለም ያልኩ፣ ከመወለዱ ከ500 ምናምን ዓመት በፊት ይህም ያህል ትንቢት ተነግሮለታል። አንድ በል ከተወለደ በኋላ ደግሞ በስጋ ከተገለጠ በኋላ ደቀ መዝሙርቶቹ የጻፉልን አለ፣ ወንጌል መልእክት የተጻፈ አለ። ታሪክ ደግሞ ተጨማሪ አለ። አይሁዶች በክርስቶስ አያምኑም። የእናንተን እንኳን ያህል አያምኑም አይሁዶች። ባይዘ አትሊስት እናንተ ነቢይ ብላችሁ ታምናላችሁ። ከድንግል ተወልዷል ነቢይ ነው እንደዚህ ብለህ ታምናለህ። እነሱ አያምኑም። ይሄንንም ተሰቅሏል ብለው ግን ያምናሉ። እንደተሰቀለ ግን አይክዱም። ሮማኖች አያምኑበትም። ሰቅለነዋል እንደሰቀሉት ግን ያምናሉ። ስለዚህ ከታሪክ ማስረጃ አለን። እስሩ ቁጭ ብለው የተማሩት ደቀ መዛሙርቶቹ ማስረጃ አለን። ይሄ ሁሉ ኖ ጣሉትና ከ600 ዓመት በኋላ የመጣውን ሰውዬ በቦታው ያልነበረ ቋንቋውን ማይናገር የዛን ባህል ማይቀበል ስለሱ ብቻ ሳይሆን ስለ ሌሎቹም ነቢያቶች የጻፉትን መጽሐፍ እንዳለ ጣሉና እሱ ብቻ የነገራችሁን ተቀበሉ። እነኛ ካለፉ ከሺህ ምናምን ዓመት በኋላ መጥቶ ማለት ነው። ከሺህ ምናምን ዓመት በኋላ መጥቶ ስለነኛ የነገራችሁን ተቀበሉት። አይ እንዴት እንቀበለዋለን? ይዋሻል ስንል አይ ይኸው አላህ ነገረኝ ምን ብሎ አንተ አትዋሽም ብሎኛል ብሎ እስቲል ከራሱ አይናገርም የሚለውንም ንግግር የተናገረው ማን ይሆናል ማለት ነው? ሙሐመድን ታዲያ እንዴት ነው የምናምነው? እስቲል አሁንስ ይህንንም ንግግር አናምነውም። ምክንያቱም ራሱ ስለሆነ እየተናገረ ያለው
እንትና እኔ በመገለጥ በጣም ማምን ሰው ነኝ። በመገለጥ በጣም ማምን ሰው ነኝ። አንተ ክርስቶስን ጠይቀውና ምልክት ካልሰጠህ እኔ እቀጣለሁ። ክርስቶስ የመገለጥ አምላክ ነው። ያለ ምልክት አልተውኳችሁም ይላል መጽሐፍ ቅዱስ። ያለ ምልክት በፍጹም አልተውኳችሁም ይላል። እንደሚገለጥ አምናለሁ። ምልክት እንደሚሰጣቸው አምናለሁ። ጋይድ እንደሚያደርግ አምናለሁ። ለብዙዎች ምልክት እንደሚሰጣቸው እጁን እንደሚዘረጋላቸው 100% አምናለሁ፣ አውቃለሁ። እና ግን ምንድነው እሱ ኬቤኪ የማወቅ የሆነ መርምረኸው ምናምን ሳይሆን መስጊድ ላይ የተነገረህ አለ፣ ያደግክበት ማህበረሰብ አለ፣ የተነገረ ስለ ክርስትና መጥፎ ነገር አለ። ያ ነገር ክርስትና ውስጥ መጥፎ ነገር አድርገህ እንድስለው አድርጎሃል። ስለ ክርስትና ስለ ክርስቶስ የተነገረ መጥፎ ነገር አለ። አምላክ እንዴት እንደዚህ አምላክ እንደዚህ ምናምን የሚለው እንዴት ልጅ ይኖረዋል? ልክ የሰውኛ ነገሮች ብዙ ነገሮች ተናግረዋል። እነኛ አይምሮ ሆነዘውታል። እስልምናው ደግሞ የነቢያት ሃይማኖት ነው፣ ፐርፌክት ነው፣ ምንም ስህተት የለውም፣ ምንከን የለውም ምናምን ተብለህ ደግሞ በደንብ አድርገህ ተሰርተሃል ከልጅነትህ። ስለዚህ አይምሮ አሁን ያለው ምንድነው? እሱ እስልምና ጽድት ያለ፣ ክርስትናው ደግሞ ቁሽሽ ያለ። እስልምና ፐርፌክት የሆነ ምንም እንከን የሌለው፣ ክርስትናው ደግሞ ስህተት የተሞላ። ያንን አይምሮ ስለያዘው አይምሮ እንደ መዳኛነት እየቆጠርክ ያለው የምንን ይሆናል ማለት ነው? ያ የተሰራህበት አስተዳደግህን ይሆናል ማለት ነው። እፎይ ተሳስታል። እኔ እስልምናም በደንብ አላውቅም፣ ግን እዚህ አንተ ማዳምጣለሁ፣ ንጽጽር ስል ኡስታዝ ዋይድም አዳምጣለሁ። እንደዛ ነው እንጂ ስለ ክርስትና ምንም መጥፎ የተነገረኝ ነገር የለም። እዚህ ሚዲያ ላይ እንደመጣው ነው መማር የጀመርኩ። አሁን እስቲ አንድ ቀላል ጥያቄ ልጠይቅህ። አሁን ነቢያቶች ያለው ሙሴ በል ዘዳግም ምዕራፍ 14 ቁጥር 1 ላይ እግዚአብሔር ልጅ እንዳለው ተናገረ። ሰለሞን ምሳሌ 8 ላይ ልጅ እንዳለው ተናገረ። ዳዊት መዝሙረ ዳዊት ምዕራፍ 110 ላይ ተናገረ። ኢሳያስ በትንቢተ ኢሳያስ ምዕራፍ 63 ቁጥር 16 አካባቢ ተናገረ። ኤርሚያስ በተመሳሳይ ተናገረ። ሚልኪያስ በተመሳሳይ ተናገረ። ሆሴ በተመሳሳይ ተናገረ። ሐዋርያቶች በሙሉ ተናገሩ። ሁሉም እግዚአብሔር ልጅ አለው ብለው ተናገሩ። አጋንንቶች መጡና ግን ኖ እግዚአብሔር ልጅ የለውም፣ አላህ ልጅ የለውም። ሱራ 106 እዚህ ጋር ልጠይቅ አንዴ ሱራ 6 100 ጀምሮ እስከ 101 አላህ ሚስትና ልጅ የለውም ብለው አሉ። እኛ ነቢያቶቹ በሚስት አይደለም እግዚአብሔር አለው ልጅ ያሉት። አንድ ሱራ 72 ላይም ደግሞ ሰማን ነው አስደናቂ የሆነ ቁርአንን አላህ ልጅ ሚስትም የለውም አሉ። ስለዚህ እንዳለ የነቢያቱን አስተምረውን ጋርቤጅ ውስጥ ክተቱትና ለአጋንንቶች ለሙሐመድ የነገሩትን አሚን በሉና ተቀበሉ የሚል ሆነ ማለት ነው። ከዛስ አይ በቃ እስልምና ትክክል ነው። ይህ አስቸጋሪ ነው። ቁርአንን ያላ ቃል ብላችሁ እንደምትጠሩት ባህሪው ብላችሁ እንደምትጠሩት ያ ቃሉ ከዛ አካላዊ ቃል ስጋ ያልነበረው ምንም ያልነበረው መለኮት ብቻ የነበረው ያ የአምላካችን የአብ የባህሪ ቃሉ መጨረሻ ላይ በስጋ ተገለጠ ብለን እናምናለን። እናንተ ያላ ቃል ቁርአን ነው እንደምትሉት ቁርአን ፍጡር አይደለም፣ ያላ ባህሪው ነው። በቂያማ ቀን ደግሞ ቁርአን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ። ቁርአን አሁን ያላ ቃል ሆነ፣ ያላ ቃል ነው። ያላ ቃል ደግሞ በቂያማ ቀን የገረጣ ሰው ሆኖ ይመጣል ብላችሁ ታምናላችሁ እናንተ። እኛ ግን ያ ቃል ሁሉን የፈጠረ ሁሉን ያስገኘው በስጋ ተገለጠ ብለን እናምናለን። ስለዚህ ኢየሱስ ስንል በስጋ የተገለጠ አምላክ እያለ ነው። በስጋ የተገለጠ አምላክ የኔን እናንተ ስጋ የያዘ የኔን እናንተን ስጋ የያዘ ማርያምንም የፈጠራት ሁሉን ያስገኘው እርሱ ቃል ስጋና ደምን ከማርያም ተካፈለና በዛ በስጋና ደም በተካፈለው መለኮት ተገለጠ። ስለዚህ ክርስቶስ ምንድነው? ስግው ቃል ነው። በስጋ የተገለጠ ስጋን የተዋሃደ እሱ በስጋ የተገለጠ አምላክ ነው ብለን እናምናለን። ልክ እናንተ አላህ ቃል ቁርአን ነው። ቁርአን ወረቀቱ ምንድነው? በጊዜ ውስጥ የመጣ የተገኘ ነው፣ የተፈጠረ ነው። ነገር ግን ያላ ቃል ደግሞ ፍጡር አይደለም እና ምን ትሉታላችሁ? ቁርአን ፍጡር አይደለም ትላላችሁ። እና እንደዛ ነው።
ግልጽ ነው። ግን አሁን ለምሳሌ እግዚአብሔር ሰማይ ላይ አለ፣ ወልድ ደግሞ መሬት ላይ አለ። ሁለቱም የተለያየ ስራ እየሰሩ ነው። እንዴት አንተ እንዳልኩ ሊሆኑ ይችላሉ? ለምሳሌ አንድ ከላይ አለ፣ አንድ ከታች አለ። እግዚአብሔር በዚህ ቤኪ እኛ እግዚአብሔር የሌለበት አለ ብለን አናምንም። በሁሉ የሞላ በሁሉ ያለ ከቦታና ከታይም ውጭም አለ ብለን እናምናለን። ስለዚህ አምላክ በመለኮቱ በሁሉ የሞላ ነው ብለን ነው እናምነው። ያኒ አሁን ኢየሱስ በወረደበት መሬት ላይ በመጣበት ሰዓት ማለት ነው ከሰማይ ላይ አምላክ የለም ማለት ነው። ስቲል ቃል እኮ በሰማይ አለ። ኬቤኪ በስጋ ቢገለጥም እኮ ሌላ ቦታ ወልድ የለም በስጋ ተገልጦ በቃዛችሁ ብቻ ነው ማለት አይደለም። ቃል በሁሉ የሞላ ነው እና በጠባብ ደረት በአጭር ቁመት ሲወሰን ክርስቶስ ቃል በስጋ ሲገለጥ ከአባቱ እቅፍ የነበረውን ለቆ አይደለም አለ። በሰማይም የትም በረ ብትሄድ በዓለምም አለ ማ ቃል አለ። ጥያቄ ካለኝ ሌላ ጊዜ ጠይቃለሁ። መጠየቅ እችላለሁ እዛው ቶፒክ ላይ ሜይ ቢ ቶፒኩን አንድ የመለስ ያድርገውና ሰፋ ረጅም ጊዜ ወሰድን። ትንሽ ይሰማል። አይ መጠየቅ ወሳኝ ስለሆነ እኮ ነው። አንድ እሱ ጠየቀኝ፣ ያ ደግሞ እንጠይቅና ከዛ በኋላ ደግሞ ትቀጥላላችሁ እናንተ። ችግር የለውም ይመለስላችኋል ጥያቄያችሁ። ተረጋግቶ አሁን ረጅም ደቂቃ ወስዶ ነው የመለሰው። ስለዚህ እኛ ደግሞ ቶፒካችን ትንሽ መለስ እናደርገውና ጥያቄው መጀመሪያ አካባቢ አነሳነውን ሰምተኸዋል አይደለ ኖርዘር? ሰምቻለሁ። የእናንተን ጥያቄ አልሰማሁም። ኦኬ እሺ፣ ችግር የለውም። ቀለል አድርጌ ልጠይቅህ። ኦኬ እስልምና የነቢያት ሃይማኖት ነው፣ ነቢያት ሁሉ ስለ እስልምና ሰብከዋል ብላችሁ ክሌም ታደርጋላችሁ። ሙሐመድ እንደዛ ብሎ ክሌም ስላደረገ ማለት ነው። ስለዚህ ሙሐመድ የተናገረው እውነት ይሁን ሐሰት ይሁን ማረጋገጫው ምንድን ነው? ለምሳሌ ቀደምት ነቢያት እንዳለ ሙስሊም ነበሩ። እነሱ የሰበኩት አላህ እኔ የሰበኩት አላህን ነው ብሎ ሙሐመድ ተናግሯል። ለምሳሌ ሙሐመድ አላህ ከሰባተኛው ከአርሹ ላይ ማለት ነው ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚል አስተምሮ አለ። ወደ ቅርቢቱ ሰማይ ይወርዳል አላህ የሚል አለ። እንደዛ ነቢያቶች ሰብከዋል ወይ? የትኛውስ ነቢይ ነው የሰበከው? ስለዚህ እስልምና ቀደምት ነቢያት እንደሰበኩት አስተምሮ ከሆነ ማስረጃው ምንድን ነው? በምን ማስረጃ ነው የምናረጋግጠው? በጣም ጥሩ አሪፍ ጥያቄ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስተማረው ትምህርት ስለ አርሽ ምናምን ያልከው እሱ አስተማረውና ሌላ ፕሮፌት ያስተማረው ኤግዛክትሊ ደሴም መሆን የለበት። ሁሉም ደሴም መልእክት ይዘው አልመጡም። የተለያየ የሚለይ ማለት ግን ዋናው ወሳኙ አላህ አይወርድም ነበር። ቆይ ልጨርስ። መጀመሪያ ይለያያሉ፣ ግን የማይለያዩበት ቦታ አንድ አለ። ለማን እንደሚገዙና ማን አምላካቸው እንደሆነ አንድ አምላክ እንዳላቸው ሁሉ በሌላ በሸሪያ ምናምን ቢለያዩ በአምላክ አንድ ናቸው። አንድ አምላክ ነው። እሺ ቀደምት ነቢያት ለምሳሌ ከአርሹ ላይ የሚወርድ ወደ ቅርቢቱ ሰማይ ሌሊት ማለት ነው አንድ የሌሊቱ 1/3 ክፍል ሲቀር የሚወርድ አምላክ ሰብከዋል ወይስ ሁሉም? ለምሳሌ ሙሐመድ የመጨረሻው ነብይ ነው። ከሙሐመድ በፊት 124,000 ነቢያቶች አሉ። እንደዚህ አይነት አምላክ ሰብከዋል? ማስረጃ አለ? አሁን እኮ አንተ ጥያቄውን ቆላፋ ያደረግህ እኮ ነው። ግልጽና ቀላል ጥያቄ ነው በጣም። ምክንያቱም ወይስ አላህ የሚወርደውና የሚወጣው በሙሐመድ ጊዜ ብቻ ነበር፣ ከሙሐመድ በኋላ ነው? ከዛ በፊት የነበሩት 124,000 ነቢያትና መልእክተኞች አላህ እንደሚወጣና እንደሚወርድ አያውቁም ነበር። ሙሴ በራሱ ጊዜ ያስተማረው ትምህርትና ሌላ ነቢያት ባስተማሩበት በራሳቸው ጊዜ የሚለያይ ትምህርት አለ እኮ። ኤግዛክትሊ ዘሴም መሆን አለበት።
ይልቁን ኦኬ። ስለዚህ ማን አላህ ሰበኩ? መምጣትና መውረድ የጀመረው ከመሐመድ በኋላ ነው ነው። ስለ የትኛው እግዚአብሔር ሰበኩ? ሁሉም ደሴም እግዚአብሔር ነው የሰበኩት ወይም የተለያየ እግዚአብሔር ነው የሰበኩት ብትለኝ አሪፍ። ኦኬ እሺ። ስለዚህ ልክ መሐመድ የሰበከውን እሺ፣ ችግር የለውም። መሐመድ የሰበከውን አይነት አምላክ እንደሰበኩ ማስረጃ እስኪ ስጠኝ፣ ከመሐመድ በፊት ማለት ነው። የመሐመድና የትኛው የሌላ ፕሮፌቶች አምላክ አንድ መሆኑን? አዎ ከመሐመድ በፊት 124,000 ነቢያትና መልእክተኞች ተልከዋል ብላችሁ ስለምታምኑ ልክ መሐመድ እንደሰበከው አይነት ትምህርት ያስተማሩ አንድ ከ124,000 ሁለቱን ሶስቱን አይደለም አንዱን ብቻ ያስተኛ አንድ ነብይ፣ አንድ ማስረጃ። በጣም አሪፍ። መሐመድ ሰለላሁ ዐለይሂ ወሰለም እግዚአብሔር አንድ ነው ብሎ ሰብኳል። እሺ አብርሃምም እግዚአብሔር አንድ መሆኑን ሰብኳል። ሙሴም እግዚአብሔር አንድ መሆኑን ሰብኳል። ማስረጃ አስተሽ ልክ መሐመድ ቁርአን ላይ አላህ አንድ ነው ምናምን ብሎ እንደመሰከረው መሐመድ አይነት ያስተማረውን ትምህርት እንዳስተማሩ አሁን የጠቀስካቸው እነ ኢብራሂም እነ ሙሳ የተባሉት የቱ ጋር ነው አንድ ነው ብሎ የሰበኩት? ልክ ቁርአን አትበላ። እሱ አስተማሪው በአዲስም ምናምን አለ እኮ በአዲስ ምናምን። ኦኬ ሙሳ በሐዲስ ነው ያስተማረው። ኢብራሂም በሐዲስ ነው ያስተማረው። ቀደምት 124 ሺዎቹ በሐዲስ ነው ያስተማሩት። አዎ ሰብከዋል። ለራሳቸው ህዝብ እኮ ሰብከዋል እግዚአብሔር አንድ መሆኑን። ያኔ በሐዲስ ቀድሞ ሰብከዋል። 10 ኮማንድመንቱን እኮ የሰበኩት በሐዲስ ነው። ሐዲስ እኮ ተጽፎ አይደለም እኮ በማውራት እኮ ነው። ሙሳ አውርቶ ነግሮ ለህዝቡ። ኦኬ ሐዲስ ሙሳ ያወራው ወሬ ነው። ሙሴ 10 ኮማንድመንት ሲሰጠው ለህዝቡ አልሰበከም። ኦኬ እሱን ስጠኝ ማስረጃውን። እሺ መስበኩን ያስተማረው ማለት ነው። 10ቱ ኮማንድመንት መስጠቱን እስኪ ማስረጃ ስጠኝ። ይሄ እኮ ሎጂክ ነው። እውነትም የምን ሎጂክ? መረጃ ነው እየጠየቅኩ ያለው። ካለ እኮ ሎጂክ ማለት ራሱ ምን ማለት ነው? ኖርዘር ኦብቪየስ እሱ የተሰጠው እኮ ለሰው እንዲሰብክ ነው። ለራሱ ያው ቤቱ እንዲያደርግ አይደለም እንዲሰብክ። ኦኬ ስለዚህ ማስረጃው ነው እኮ የቱ ጋር ነው እንደዛ ብሎ የሰበከው? 10ቱ ኮማንድመንት አላህ ሰጥቶኛል ብሎ 10ቱ ትእዛዛትን አላህ ሰጥቶኛል ብሎ የሰበከው የቱ ጋር ነው? ሙሳ የትኛው መጽሐፍ ላይ ነው? የትኛው መጽሐፍ ላይ እጄ ላገኝ? እሺ እንደተሰጠው አታምንም? እኔ የሙሳ የሚባል ነብይ ልክ እንደ ሙሐመድ አይነት አስተምሮ ያስተማረ ነብይ አላውቅም። እሺ አንተ የምታውቀው ሙሴ ስለ 10 ኮማንድመንት የተሰጠው ኖርዘር እስልምና ለመኖር እስልምና ለመኖሩ ከመሐመድ በፊት ነበረ። እስልምናማ ነበረ እኮ ከመሐመድ በፊት። እሺ ከመሐመድ በፊት ማስረጃ አስተር እስልምና መጀመሪያ እስልምና ቃል ለእግዚአብሔር መገዛት ማለት ነው። ማስረጃ ለእግዚአብሔር መገዛት ማለት ነው የእስልምና ቃል ሚል ከመሐመድ በፊት ስጠን። አይደለም አንተ እንደምትለው እኮ ኤግዛክትሊ መሆን አለበትም ቃሉ ነው። ማስረጃ አንተ ቃሉ ማስረጃ የሚለው ቃል ማስረጃ አንተ እኮ ያንን ቃሉን እንደዛ ሚልም ትርጓሜውን ከመሐመድ በፊት አንተው። ደምሳሽ ተነስቶ እኮ ፍቅር ሲዝም ማለት ክርስቲያን ማለት ነው ብሎ ስለተረጎመ እንቀበለዋለን እንዴ? አይ ደምሳሽ ማለት ክርስቲያን ማለት ነው የሚል አንተ የተረጎምከውን ሳይሆን በአንተ ጊዜ የተተረጎመውን ሳይሆን የምንጠይቅህ። እንደዛ ከሆነ ትርጓሜው ክርስቲያኖች እንደዛ ብለው ተርጎመዋል ብለን ወደኋላ ነው የምንጠይቀው ማለት ነው። ስቲል ጋር ቀጥል። ማስረጃውን አጥር ማስረጃውን አምጣሽ። እሺ ኢስላም የሚለው ቃሉ ነው ማስረጃ የምትፈልገው ወይ ተግባሩ? እስላም የሚባል ሃይማኖት ስሙ አለ የለም? እሺ በቅድሚያ እንስማማ። ስሙ አለ የለም? ከመሐመድ በፊት ነው የመጣው ስሙ ወይንስ በኋላ? እስላም የሚለው ሙስሊም የሚለው ትርጉሙ ነበረ ከዚህ በፊት ግን ቃሉ እና ሃይማኖቱ በትክክል ከመሐመድ በኋላ ነው። ጎበዝ እና ከፍ በል ድጋ ሪካርድ አድርጉት። እስልምና የሚባል ሃይማኖት ስሙ
እስልምና የሚባል ሃይማኖት ቃሉ የመጣው ከመሐመድ በፊት በኋላ? ቃሉማ ነበረ ከዚህ በፊት እስልምና የሚባል ብዙ ዓመት ነበር። አሁን ከሰከንድ በፊት እኮ ቃሉ የመጣው በመሐመድ ጊዜ ነው ብለኸኛል። በሃይማኖት መልክ እስልምና የሚባል ሃይማኖት እስልምና የሚባል ሃይማኖት እስልምና የሚባል ሃይማኖት የመጣው እስልምና የሚባል ሃይማኖት የመጣው በመሐመድ ጊዜ ወይንስ ከመሐመድ በፊት? አይዞ ሪካርድ ይኖራል። አይዞ የመጀመሪያ የሚያወራህት ሪካርዷ ትኖራለች። ችግር የለውም፣ ምንም ችግር የለውም። ስለዚህ ግጭቷን እናሳያለን። ነገ ይለቁልሃል። ኤኒዌይስ እስልምና የሚባል ሃይማኖት ሉክ እስልምና የሚባል ሃይማኖት ከመሐመድ በፊት ወይንስ ከመሐመድ በኋላ? እና ሃይማኖት በፊት ማስረጃ። እስልምና የሚባል ሃይማኖት ኔሚንጉ ራሱ በፊት አለ ብሏል። ስለዚህ ከአሁን ጀምረን እስልምና ማለት ብለህ ዲፋይን ማድረግ አትችልም። ኔሚንጉ ሳይሆን ጭንቅላትን የዶሮ ጭንቅላት አላታሳንሰው። ኔሚንጉ ከመሐመድ በፊት አለ ስላልከን፣ ስለዚህ ያን ኔሚንግ አሁን አሳየን። ከተሳደብክ እኮ ተሸንፈል እኮ ማስረጃ ነው። አይደለም ለምን ትሳደባለህ? ዶሮ ምናምን ማሳደብ ማስረጃ ነው የጠየቁ። ኖርዘር አሁን በቪዲዮ ቢገባ እኮ ከአንተ የሚበልጥ አምራለሁ። እርግጠኛ ነው? እርግጠኛ ነው? እና እንዴት ነው እሱ? የክርስቲያን ሴቶች እንደሆነ አይወሰወሱም። አንድ ብቻ ነው የሚያገቡት። ሞክረው። ኤኒዌይስ አሁን ማስረጃ ታመጣለህ? ምኑ እስልምና የሚባል ሃይማኖት በስያሜ ደረጃም በፊትም አለ ስላልክ አንድ ማስረጃ ብቻ አንድ። ለምን ስድስተኛ ቆላፍ ታደርጋለህ? አለኩለትም ችግር የለውም። እሱ በተረጋጋ መልኩ እኮ ብናወራ ችግር የለውም። አልተቆጣውም። አንድ ማስረጃ እንዴት ይጠፋል? አንዲት ስድስተኛ ክፍል ያቋረጠውን ኡስታዛችሁን ሼር አድርጉለት። ተማሪዎቹም ካላችሁ ነው ያቺ የሚያሳያችሁን ማለት ነው። ጎግል ላይ ወስዶ የሚያሳያችሁን እኔ ጋዛችኋል። እሷ መረጃ የሚያጭበረብርባትም ማለት ነው። ትናንትና የተጻፈ ጎግል እዞ መጥቶ አላሁ አክበር አላሁ አክበር ይኸው በዕብራይስጥ እንዲህ ማለት እስላም ማለት ነው። ጎግል ላይ ወስዶ እኮ ነው። ጎግል መቼ እንደመጣ እንኳን ማያቅ ማለት ነው። መቼ እንደመጣ እንኳን ማያቅ ዳም ኢዝ ስቱፒድ። እኔ እሱን አልፈርድበትም። አክቹዋሊ ስድስተኛ ክፍል ተሸወዳችሁ። ለምን ተማሪዎቹ አይመጡም? ቆርጠ ላክለት ብሏል። ለምን ቆርጣችሁ አልኩላቸውም ለተማሪዎቹ? እስልምና የሚባል አላሁ አክበር ኖርዘር ያው ላኩለት፣ ተማሪዎቹን ላኩ እስቲ። እኔ በጣም ያሳዝነኛል። ይህኔ ማስተር ዶክተር እንደዚህ የደረሱ ቁጭ ብለው በሱ ይማራሉ። ጎግል ላይ የሆነች እንትን እየወሰደ ወደ አማርኛ ተርጉሞ እሷን እያሳያቸው እንግሊዝኛ ትናንትና የተጻፈ ማለት ነው። በዚህ መጠን ነው ሙስሊሞች የተጫወቱባችሁ። በዚህ መጠን ነው ድንቁርና ውስጥ የከተቷችሁ የስድስተኛ ክፍል ኡስታዞች። አንድ መረጃ ልቀቁት። አንድ መረጃ እስልምና ከመሐመድ በፊት ሃይማኖት አለ የሚል ከመሐመድ በፊት ማስረጃ እንዳይመጣ